ናስጥልኝ የሉድ ከተማ ምክትል ከንቲባ ወይዘሮ አልማዝ ዘው ጤና ይስጥልኝ እንዴት ናችሁ? ጤና ይስጥልኝ እኛ ሰላም ነን መልካም ሳምንት እንመኛለን። ሉድ ከተማ ብቻ ሳይሆን ያው አገር አቀፍ እንቅስቃሴዎችን ታደርጊያለሽ በህብረተሰባችን ላይም አንዳንድ ስራዎችን እየሰራሽ ነው። ሉድን ደግሞ ለየት የሚያደርጋት አረቦችና ይሁዲዎች የሚኖሩባት ሰፈር ነች። ለተመልካቾቻችን ግልጽ እንዲሆን እንግዲህ በዩቲዩብ ገጻችን ብዛት ያላቸው ከውጭ ሀገር የሚከታተሉም ስላሉ በዚህ ከተማ ላይ ደግሞ ምክትል ከንቲባ ሆነሽ ታገለግያለሽ። በመጀመሪያ ጦርነቱን እንዴት ታዩታላችሁ? የማህበራዊ ኑሮስ እንዴት ነው? ወይዘሮ አልማዝ ጤና ይስጥልኝ። መጀመሪያ እንደሌሎች ከተማዎችም እኛም ያው ተዘጋጅተንበታል። ያው ከጦርነቱ ውስጥ ነው ያለነ። ያው አረቦችና ይሁዲዎች በመትለው ይሄ እንግዲህ የተለምዶ ኑሮ ነው። በጋራ ነው ያለነው። ጦርነቱም ይሁዲ አይልም አረብ አይልም፣ ሁላችንም እንግዲህ እየተጋፈጥነው ነው የሚታገልነ ነው። ያው ከመንግስት ጎን ነው ያለነ፣ ከወታደሮች ጎን። ያው ወታደሮች እየተዋጉ ነው። እግዚአብሔር ደግሞ ይጠብቃቸው። ለቆሰሉት ደግሞ እግዚአብሔር ምሕረት ይስጥላቸው። ለሞቱትም ደግሞ ቤተሰቦች ጽናቱን ይስጣቸው። እና ትላንትና ለምሳሌ ሉድ ያው ከመሃል ከተማ ፍንጣሬ ወድቆ ነበር እና ያው የነፍስ ጉዳትም የሰው ጉዳት አልነበረም። ያው በሰላም ነው ያሳለፍነው። ግን እንግዲህ ጦርነቱ ለሁሉ ነው፣ ለሉድ ከተማ ሳይሆን እንግዲህ ለሀገሪቱ ለሁላችን ስለሆነ እንግዲህ ጥንቃቄ ማድረግ አለ። ለምሳሌ በየከተማው ኻማል፣ በአማርኛ ኻማል ምን እንደሆነ አላውቅም፣ ግን ያው ከዛኛም የሸንጎ አባላቶች እንገኛለን። ከንቲባዎችም የወታደሮች ወኪሎች ወይም ፒኮድ አውሬፍ ወኪሎች ያው በከተማይቱም አንዳንድ ነገሮች እርዳታ ካስፈለገ ደግሞ ያው በህብረተሰቡ በተለይ በህብረተሰብ ወይም በሉድ ከተማ ያሉት ነዋሪዎች አሁን መጠለያ ቦታ ለምሳሌ ከሉድ ከተማ 59 መጠለያ ቦታዎች አሉ። ያው የመንግስት በባለፈው ጦርነት ደግሞ 39 ሚጉንዮት ወይም መጠለያ ቦታ ያው ከውጭ የሚገኘው ያን ያው ባጀት አውጥተን ያው ተገዝቶ በየከተማይቱ አሉ። ያን ምንድነው ያው ነፍስ መጠበቅ ወይም ለህብረተሰቡ ለሉድ ከተማ ነዋሪዎች በጦርነት ወይም ባዳጋ ያው ገብተው ራሳቸውን ነፍሳቸውን እንዲጠብቁ እና በተለይ ህብረተሰባችን ቋንቋ የማይችሉት አዛውንቶች ደግሞ ያው አንዳንድ ደውለው እኛ መጠለያ ቦታ ካለበት ወይም ካጠገባችን ያለው አንዳንድ ጉድለት አለው። ለምሳሌ በአንዳንድ ሰዎች ለምሳሌ የራሳቸውን የቤታቸውን ዕቃ አጠራቅመው ከመጠለያ ቦታ ያስቀምጣሉ። ያንን በከንቲባ ውስጥ የተባበርነ ያንን ዕቃ ለማውጣት ለምን ያን መጠለያ ቦታ የዕቃ ማጠራቀሚያ ሳይሆን የሰው የነፍስ መጠበቂያ ነው ወይም እንትን ያው በጦርነት ጊዜ ለሰው የሚያድን ነው እንጂ ለዕቃ ወይም ለጓዝ አይደለም። እና በዚህ ያው በዚህ እንትን ማስተላለፍ ፈልጋለሁ። መጠለያ ቦታ ለሰው እንጂ ለዕቃ አይደለም። ያው በተለይ ያው ጥንቃቄ ማድረጉ ጥሩ ነው ለሁላችንም። በተለይ ቋንቋ ለማይገባቸው ዕብራይስጡን በጣም ለማይገባቸው አዛውንቶች አሉ። አንዳንድ ደግሞ አካል ጉዳት ያለባቸው ደግሞ ለነሱ መርዳት እና ሁላችን ብንጠነቀቅበት ጥሩ ነው እላለሁ። ልክ ነሽ ወይዘሮ አልማዝ። እንግዲህ ያንቺ ስራ በከንቲባው ውስጥ የኢትዮጵያን ህብረተሰብ ብቻ ሳይሆን ጠቅላላ የሉድ ከተማን ነዋሪዎች የሚያጠቃልል ነው። ትምህርት ሚኒስቴር የሰጠው መመሪያ እንግዲህ ተማሪዎች አሁንም ወደ የትምህርት ቤታቸው ገበታ እንደማይመለሱ ነው። በትምህርቱ ዘርፍ ላይ ከንቲባው ምን አይነት ስራ እየሰራ ነው? ተማሪዎችንስ በምን አይነት እርዳታ እያደረጋችሁ ነው? አሁን ወላጆችም ትንሽ ትግስት ያጡ መስሎ እየታየ ነው በአንዳንድ ከተማዎች። እናንተ ጋር እንዴት ነው? በጣም እንግዲህ ያው መረጃ ያው በየከተማው ወይም ለከንቲባዎችም ተልኳ ላይ ያው በየቦታው አንዳንድ ያው ትምህርት ቤት በሌላ ቦታዎችም ነገ እንደሚከፈቱ ሰምቻለሁ። ሉድ ከተማ አልተነገረም እንግዲህ እንደማይከፈት ነው። ግን ይገባኛል፣ እኔም እናት ነኝ። ልጆችም ያው ወደ ኖርማል
ላይፍ መመለስ ይፈልጋሉ። ያው ትምህርትን በትምህርት ቤት ሄደው መማር ይፈልጋሉ። ግን ያው ከህይወት የሚበልጥ የለም እና ሁኔታ ውስጥ የሚረጋጋ እኛም ወላጆችም በጣም ትዕግስት ያስፈልገናል። በእርግጥ አዎ በጣም ችግር ነው። ግን ልጆችን ድንጋጤ አለማሳየት። አንዳንድ ለምሳሌ እኛ ሰው ነን እንደነግጣለን። ግን በእንትን ባለ ቁጥር ያው ልጆችን ማረጋጋት፣ አይዟችሁ ትመለሳላችሁ እና ከህይወት የሚበልጥ ነገር ስለሌለ ያው አንዳንድ ትምህርት ቤቶችም ደግሞ አሉ። ያው ለሚዳ መራፎክ በዙም ትምህርት እየተካሄደ ነው። በእርግጥ ይህ በቂ አይደለም። ግን አትሊስት ሁኔታው እስከሚስተካከል አገሪቱ ሰላም እስከምታገኝ ድረስ ሁላችንም ያው ትዕግስት ማድረግ አለብን። እንግዲህ ከህይወት የሚበልጥ የለም። አቶ ሽሎሞ ለቦ ይቅርታ፣ ሌላው ለጠይቅሽ የፈለኩት እንግዲህ ቀደም ብዬ ሉድን ትንሽ ለየት የሚያደርጋት የአረቦችና የይሁዲዎች መኖሪያ ብያለሁኝ። እንግዲህ ጦርነቱን ባስመለከተ ምን ያህል ማህበራዊ ኑሯችሁ የተሳሰረ ነው? ማለት እንግዲህ አረቦች ይሄን ጦርነት ይደግፋሉ፣ አረቦች ይሄን ጦርነት ይተቻሉ። እንዴት ነው? ለየት ያለ ነገር የሚታይበት ሁኔታ አለ በሉድ ከተማ ውስጥ? ያው ጦርነቱ ያው ከኢራን ወይም ከሌባኖን ሲላክ እኮ ይሁዲ አረብ አይልም። ሁላችንም በህይወታችን ለማዳን እንጥራለን እና ከዚህ ላይ ደግሞ ያው ለምሳሌ በዛርዚር ከ30 ሰዎች ቆስለዋል እና አረብና ይሁዲ አይልም የጦርነት ሁላችንም ከአንድ እንትን ያለነ ከአንድ አዳጋ ነው ያለነ። በእርግጥ እቺ ሉድ ከተማ እንግዲህ 70 ከምናምን አመት ናት። ያው ይሁዲዎችና አረቦች በጋራ ያሉት ለምሳሌ በሸንጎ አባል አረቦችም አሉ፣ ይተባበራሉ። ይህን ጦርነት እነሱም ይደግፋሉ። ትክክል ነው። ያው እስራኤል መዋጋት አለባት፣ ኢራን ከፍ ያለ አደጋ እንዳታደርስ መዋጋት አለባት ብለው እንትን ይላሉ። ግን በባለፈው ለምሳሌ አንድ ወጣት አረብ ነው ያው ከከንቲባው ፎቅ ነው የሚባለው ቢንያን የእንትን የፈለስቲን ባንዲራ ባንዲራ እሱም ያው ተይዟልኝና አሉ። በእርግጥ ለምን ዘመዶቻቸው ከዛ ስላሉ እነሱም ይሰማቸዋል። ግን ይሄ አደጋ እኮ የጋራ ነው፣ የሁላችን ነው እና በባንድ ላይ ነው ያለነ። ያው ሁሉም እንትንም ያው አትሊስት ብዙዎች የጦርነት ይደግፉታል መሆነት አለበትኝ ብለው ይደግፉታል። ኦኬ እንግዲህ ቀላል ነገር አይደለም። የከንቲባው ህንፃ ላይ እንደዚህ የፍልስጤም ሰንደቅ ዓላማን መስቀል፣ ይሄ ማለት እንግዲህ ያው በእናንተ በከንቲባው የተለያዩ ውይይቶች እንደምታደርጉ እርግጠኛ ነኝ። ሌላው ሉድ እንግዲህ እንደምትታወቀው በታሪክም ለሶስቱም ሃይማኖቶች እንደውም አንዳንዶቹ ሁለተኛዋ ኢየሩሳሌም ይሏታል፣ ለክርስቲያኖችም እዛ ወሳኝ ቦታ አላቸው። እንደገናም ለእስላሙም እምነት እንደገናም ለይሁዲዎች በጣም ከብዙ ሺህ ዓመት በላይ ያላት ብዙ እንደ ቤት ክኔሴት የድሮ መጸለያ ቦታዎች የሚገኝበት አርኪኦሎጂስቶች ስቶሪያን ብዙ የሚናገሩባት ሀገር ነች ሉድ። በጣም ትልቅ ታሪክ ያለት ናት። የኛ ህብረተሰብ በቁጥር ስንት ምን ያህል ነው ሉድ የሚኖሩት ነዋሪዎቹ? ያው የኢትዮጵያ ይሁዲዎች ከ4000 ከምናምን 4000 ተኩል ናቸው። ከሉድ ከተማ ያው ወደ 5000 የተቃረቡ ነው። በአጠቃላይ ግን የሉድ ከተማ ነዋሪዎች በባለፈው 7 ወር መሰለኝ 100,050 ሰዎች ነው ያለና ያው አረቦችም ይሁዲዎችም ያው በጋራ አሁን እንግዲህ የእስራኤል የነጻነት በዓልም እየደረሰ ነው። በዚህ ጉዳይ ላይ አንዳንድ ዝግጅት እያደረጋችሁ ነው ወይዘሮ አልማዝ? እንግዲህ በእርግጥ ያው በጦርነቱ ምክንያት ብዙም አላሰብንበት፣ ግን እንግዲህ እየተዘጋጀነ ነው። በመጀመሪያ ጦርነቱ ይለፍ፣ ያው ይሁዲዎችም አረቦችም በጋራ ያው የእስራኤልን ነጻነት በየከተማው እንግዲህ በአገር ይከበራል። እኛም ደግሞ በደንብ አድርገን እናከብረዋለን። ዋናው ነገሩ ግን ያው እግዚአብሔር ሰላም ያወርድ ነው። አሜን አሜን።
በመጨረሻ ለሉድ ከተማ እንዲሁም ለጠቅላላ ለህብረተሰባችን የምታስተላልፊው መልእክት ካለ ወይዘሮ አልማዝ? ያው ብዙ ትዕግስት ያስፈልጋል። እርዳታ የሚያስፈልጋቸው ሰዎች በተለይ አዛውንቶች ያው በእርግጥ በየእንትኑ በዋትሳፕ እየገባሁ እናገራለሁ፣ ግን አትፈሩ። ይህን ጊዜ ነው መተባበር ያለ አለማፈር ነው። ወጣቶችም ደግሞ አብረው ተባብረው ለአዛውንቶች ለአካል ጉዳት የደረሰባቸውና ሁላችንም በትብብር ያን ጦርነት ማለፍ እንችላለን እና ያው እስራኤል የታወቀች ናት። እኛ ህብረተሰብም የኢትዮጵያ ህብረተሰብ በትብብርና አንዱ ለአንዱ መረዳዳት ያው ባህላችን ነው ያለነውና እንተባበር። አይዟችሁ። የሉድ ከተማ ምክትል ከንቲባ ወይዘሮ አልማዝ ዘሩ ስለነበረን ቆይታ በጣም እናመሰግናለን። እንግዲህ ከሰሞኑ ደግሞ ሌላ ዜናዎች እንሰማለን። ራሳችሁን ጠብቁ። መልካም ቀን ይሁንልሽ። መልካም ሳምንት። አመሰግናለሁ። መልካም ሳምንት።